ሰላም እንደምናላችሁ ውድ የግሎባል ኒውስ ተከታታዮቻችን፣ ከግሎባል ኒውስ ለዕለቱ የመራረጥናቸውን ወሬዎች እናስደምጣችኋለን። ዛሬም እንደተለመደው የተለያዩ ሀገራዊ ጉዳዮችንና ዓለም አቀፍ መረጃዎችን ይዘናል። የቴዎድሮስ ካሳሁን ኢትዮሪክ አልበም በዩቲዩብ ቻናል ብቻ ከ87 ሚሊዮን በላይ ተመልካቾች እንዳገኘ ተሰምቷል። ሙሉ መረጃውን እናስደምጣችኋለን። በሌላ መረጃችን ደግሞ ኮሎኔል ደመቀ ዘውዱ ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ላቀረበላቸው ወንጀላ ምላሽ ሰጥተዋል እየተባለ ነው የሚገኘው። የኮሎኔል ደመቀ ዘውዱ ጥፋት ምንድነው? ምላሻቸውስ ምን ይሆን? አብራችሁን ከሆናችሁ መረጃውን ትሰማላችሁ። እንደዚሁም ደግሞ ከወደ ደቡብ አፍሪካም ለመላ አፍሪካውያን ስደተኞች መልካም ያልሆነ ዜና እየተሰማን የሚገኘው በደቡብ አፍሪካ የአፍሪካውያኑ ሀብትና ንብረት ዝርፊያ እየተከናወነባቸው ይገኛል ነው እየተባለ የሚገኘው። እናስደምጣችኋለን። የመካከለኛው ምስራቅ ጦርነት የተኩስ አቁም ቃል ኪዳን እየተጣሰ ነው የሚገኘው። ተኩስ አቁሙ ለ3 ሳምንታት ተራዝሟል ቢባልም ኢራን ጥቃት እያስተናገደች ነው የምትገኘው። መረጃውን እንነግራችኋለን። እንደዚሁም ደግሞ አንድ ታዋቂ ድምጻዊትና ቲክቶከር ጎጆ ሊቀልሱ መሆናቸውን ሰምተናል። እነማን ናቸው? ከግሎባል ኒውስ መረጃውን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አገኙ። በቀዳሚነትም አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ከአንድ ሳምንት በፊት ለአድማጭና አድናቂዎቹ ያቀረበው ኢትዮሪክ አልበም የተሰኙ 18 ዘፈኖች የያዘው አልበሙ በዩቲዩብ ብቻ ከ87 ሚሊዮን በላይ እይታን አገኘም። ከአርቲስቱ ስራዎች ዳስጣል ወይም ደግሞ አንሳው የተሰኘው ዘፈኑ ብቻ ከ15 ሚሊዮን በላይ እይታዎችን አግኝቷል የተባለው። በኢትዮጵያ ኪነ ጥበብ ታሪክ ውስጥ በአጭርም ይሁን በረጅም ጊዜ ይህንን ያህል እይታ ኖሮት የሚያውቅም አንድም አይነት አልበም ይሁን በዚህ ልክ የተሰማ ድምፃዊ የለምም ነው እየተባለ የሚገኘው። አርቲስት ቴዎድሮስ ካሳሁን ከዚህ ቀደም ኢትዮጵያ የተሰኘ አልበሙ በሲዲ እና በዓለም አቀፍ የሙዚቃ ማጫወቻዎች በሚሊዮኖች ኮፒ የተሸጠለት ቢሆንም በአጭር ቀን ውስጥ የዚህን ያህል ሰው ጋር ሊደርስ ግን አልቻለም። አሁንም ድረስ ኢትዮሪካ የተሰኘው አልበሙ በተለያዩ አካላት ዘንድ መነጋገሪያነቱ የቀጠለ ሲሆን አድማጩ በሚፈልገው አውድ ግጥሞቹን እየተረጎመ እያደመጠው እንደሚገኝ መረጃዎች እየወጡ ነው የሚገኙትም። አርቲስት ቴዎድሮስ ካሳሁን ከዚህ ቀደሙ አልበሞቹም ሆነ የነጠላ ዜማ ዘፈኖቹ ፖለቲካዊ፣ ሀገራዊ፣ ማህበራዊ ጉዳዮችን በስፋት በማንሳት የሚታወቁ ሲሆን በሚሊዮኖች የሚቆጠሩ አብረውት የዘለቁ እሱ ከማንም በላይ ድምጻችን ነው፣ የውስጥ ብሶታችንን በደላችንን የሚገልጽልን፣ የሀገራችንን ሁኔታ የሚያሳይ ነው የሚሉ አድናቂዎች አሉት። ከዚህ በተቃራኒው ደግሞ ቴዲ አፍሮን እንደ አርቲስት ብቻ ሳይሆን እንደ ፖለቲከኛ የሚቆጥሩ ስለ ኢትዮጵያ ያለውን የታሪክ አረዳድ አንወደውም፣ አግላይ ነው፣ ሁሌም አሉታዊ ነገር ብቻ ነው የሚያሳየው በሚል የሚቃወሙት በርካቶች ስለመሆናቸው ተሰምቷል። መረጃው የቲክቫ ኢትዮጵያ ነው። ኮሎኔል ደመቀ ዘውዱ ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ላቀረበላቸው ውንጀላ ምላሽ ሰጥተዋል። በአማራ ክልል ስር የተደራጀው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባብለዋል። ሂውማን ራይትስ ዎች አዲስ ይፋ ባደረገው ሪፖርት እነ ኮሎኔል ደመቀ ዘውዱን ኢላማ ያደረገ ማዕቀብ እንዲጣልም ጠይቋል። ተቋሙ በእነ ኮሎኔል ደመቀ ዘውዱ ላይ ማዕቀብ እንዲጣል ጥሪ ያቀረበው በወልቃይት አካባቢዎች በትግራይ ተወላጆች ላይ ተፈጽሟል በተባለው የሰብአዊ መብት ጥሰት ነው። ኮሎኔል ደመቀ ዘውዱ ለቢቢሲ በሰጡት ምላሽ ታዲያም ሪፖርቱን ከእውነት የራቀና ወገንተኛ ሲሉ አጣጥለውታል። ኮሎኔሉ በምላሻቸው በወልቃይት ዞን አስተዳደር ውስጥ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ብለዋል። የመብት ተሟጋች ድርጅቱ በኮሎኔል ደመቀ ዘውዱ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት በሰጡት ምላሽ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳደር የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ዘውዱ ሂውማን ራይትስ ዎች ከዚህ በፊትም እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉ ምላሻቸውን ሰጥተዋል። መረጃው የአንድ አፍታ ሚዲያ ነው። አድማጮቻችን ዜናዎቻችን ሲቀጥሉ ደቡብ አፍሪካ ለአፍሪካውያን ስደተኞች ስጋት እየሆነች መጥታለች እየተባለ ነው የሚገኘው። የደቡብ አፍሪካ አብዛኛው ወጣት ስራ ሰርቶና ምርቶ ከመብላት ይልቅ በማፊያ ኑሮና ህገወጥ ተግባር የነሆለለ የአፓርታይድ ቅሪት ያለቀቀው እንደሆነ የማህበራዊ ሳይንስ ተንታኞችም እየተናገሩ ነው የሚገኙት። ይህንን ተከትሎ ታዲያ ጋና በደቡብ አፍሪካ የሚገኙ ዜጎቿን በጸረ ስደተኞች ተቃዋሚዎች የጥቃት ሰለባ መሆናቸውን በመቃወም በሀገሪቱ የሚገኙትን አምባሳደሯን በአስቸኳይ ወደ ሀገር ቤት ጠርታለች። በደቡብ አፍሪካ የሚኖሩ
በርካታ አፍሪካውያን ስደተኞች ህጋዊ ሰነድ ያላቸውንም ጨምሮ በጊዜው በሚንቀሳቀስ የዘረኝነትና የጥላቻ ጥቃት፣ አካላዊ ድብደባና የንብረት ውድመት እየደረሰባቸውም ይገኛል። ጋና ይህንን እርምጃ ለመውሰድ የተገደደችው ጥቃቱ በመንግስት ጥበቃ ስር ባሉ ቡድኖች እየተፈጸመ ነው የሚል ክስ በመኖሩና የደቡብ አፍሪካ መንግስት ስደተኞችን ከጥቃት ለመከላከል አስፈላጊውን እርምጃ አልወስድም በሚል ተደጋጋሚ ቅሬታዎችን በመቅረባቸው ነው ተብሏል። በደቡብ አፍሪካ የሚታየው የጥላቻ ጥቃት ከጋና በተጨማሪ እንደ ናይጄሪያ፣ ኢትዮጵያና ዚምባብዌ ያሉ ሀገራት ዜጎችንም በከፍተኛ ሁኔታ እየጎዳ ያለ ስር የሰደደ ችግር ከሆነ ሰነባብቷል። ተቃዋሚዎቹ የውጭ ሀገር ዜጎች የስራ ዕድላችንን ነጠቁንና ወንጀልን አስፋፉ የሚል ምክንያት ቢያቀርቡም ድርጊቱ የአፍሪካን አንድነት የሚሸረሽር አህጉራዊ ግንኙነትንም የሚያሻክር ሆኖ ተገኝቷል። ቀደም ሲልም መሰል ጥቃቶች ሲሰነዘሩ በደቡብ አፍሪካ ምርቶች ላይ በተለያዩ የአፍሪካ ሀገራት የእቀባ እርምጃዎች ተወስደው የነበረ ሲሆን የአሁኑ የጋና አምባሳደር መጠራትም በሀገራቱ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ ሊያደርሰው እንደሚችል ስጋት ፈጥሯል። ስማቸው እንዳይገለጽ የፈለጉ አንድ የሐዋሳ ዩኒቨርሲቲ የማህበራዊ ሳይንስ ምሁር በበኩላቸው የደቡብ አፍሪካ አብዛኛው ወጣት ስራ ሰርቶና አምርቶ ከመብላት ይልቅ በማፊያ ኑሮና ህገወጥ ተግባር የነሆለለ የአፓርታይድ ቅሪት ያለቀቀው ነው ሲሉ ተናግረዋል። አገሪቱ በምጣኔ ሀብት ብታድግም ስደተኞችና አፍሪካውያን የቢዝነስ አንቀሳቃሾችን ካላከበረችና ካልጠበቀች ውድቀት ነው ሲሉም አስረድተዋል። በርካታ የኢትዮጵያ ስደተኞች በተለይም ደግሞ በጆሃንስበርግ ለሞትና ለሀብት ውድመት መዳረጋቸው በኢትዮጵያ መንግስት በኩል የዲፕሎማሲ ጫና በማድረግና በመነጋገር በኩል ሊታሰብበት ይገባልም ነው ያሉት። ደቡብ አፍሪካውያን ከአፓርታይድ አገዛዝ ቢላቀቁም ከዘር ጥላቻና የጥገኝነት መንፈስ አለመውጣታቸውም ለብዙ ሀገሮች ትምህርት የሚወሰድበት ኋላቀርነት ነው ብለውታል። ዘገባው የአዲስ አድማስ ጋዜጣ ነው። አድማጮቻችን፣ ዜናዎቻችን ከግሎባል ኒውስ እንደቀጠሉ ናቸው። ከውጭ ከያዝናቸው መረጃዎቻችን ደግሞ የዶናልድ ትራምፕ አስተዳደር በኤርትራ ላይ የተጣሉ አዳዲስ ማዕቀቦችን በማንሳት የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ለማሸጋገር እየመከረ መሆኑ ተሰምቷል። የዚህ ፖሊሲ ለውጥ ዋነኛ ዓላማ በኤርትራ ቀይ ባህር ዳርቻ ላይ ያለውን የኢራን ተጽዕኖ ለመገደብና የሁቲ አማጽያንን ስጋት ለመመከት እንደሆነ ተመላክቷል። የአሜሪካ ልዩ መልእክተኛ ማሳድ ቡሎስ ከፕሬዝዳንት ኢሳያስ አፈወርቂና ከግብፁ ፕሬዝዳንት አልሲሲ ጋር ውይይት የጀመሩ ሲሆን ይህም በስትራቴጂካዊ ጠቀሜታው ከፍተኛ በሆነው የቀይ ባህር ቀጠና አዲስ የጂኦፖለቲካ ሽግግር ሊፈጥር እንደሚችል እየተነገረ ነው። አንዳንድ ተንታኞች የዚህን ቀጠና ትስስርና የአሜሪካ ኤርትራ አዲስ ግንኙነትና የማዕቀብ ማንሳት አንድምታ ለኢትዮጵያ የባህር በር ፍላጎትም ተጨማሪ እንቅፋት ሊፈጥር የሚችል እርምጃ ሲሉ ዳሰውታል። ማሱድ ቡሎስ የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን የተወሰኑ ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለው ለውጭ ዲፕሎማቶች መናገራቸውን ከባለስልጣናት መስማቱን ጠቅሶ ዌል ስትሪት ጆርናል ዘግቧል። ሌሎች ባለስልጣናት በበኩላቸው አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻልና ማዕቀቦችን ለማንሳት የያዘችውን እቅድ በግምገማ ሂደት ላይ መሆኑን መናገራቸውን ዘገባው አመላክቷል። ፕሬዚዳንት ኢሳያስ አፈወርቂ ኤርትራ በፕሬዚዳንት ትራምፕ አስተዳደር ስር ከአሜሪካ ጋር ግንኙነቷን ለማሻሻል ፍላጎት እንዳላት በተደጋጋሚ ሲገልጹ ቆይቷል። በሌላ መረጃችን ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የእስራኤልና ሊባኖስ የተኩስ አቁም ስምምነት በ3 ሳምንት መራዘሙን አስታወቁ። በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ውይይት በጥሩ ሁኔታ ተካሂዷል ያሉት ፕሬዚዳንቱ ዩናይትድ ስቴትስ ሊባኖስ ራሷን ከሄዝቦላ መከላከል እንድትችል በጋራ ትሰራለች ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ዘላቂ የተኩስ አቁም ስምምነት ላይ ለመድረስ ለሊባኖስ ታጣቂ ቡድን ሄዝቦላ የምታደርገውን የገንዘብ ድጋፍ ማቆም እንዳለባትም ጨምረው ገልጸዋል። ፕሬዚዳንቱ ይህንን የተናገሩት በኦቫል ኦፊስ ውስጥ በእስራኤልና በሊባኖስ መካከል በአምባሳደሮች ደረጃ የተካሄደውንም ሁለተኛ ዙር ድርድር ከመሩ በኋላ ለጋዜጠኞች በሰጡት መግለጫ ነው ተብሏል። በወቅቱ ጋዜጠኞች ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ ለሂዝቦላ የምትሰጠውን የገንዘብ ድጋፍ ማቆም አለባት ወይ ብለው ላቀረቡላቸው ጥያቄ ትራምፕ ሲመልሱ አዎ ያ የግድ መሆን ያለበት ጉዳይ ነው ብለውታል። ይሁን እንጂ አሜሪካ ተኩስ ለማቆም ይህንን የመሰለውን መስፈርት ብታስቀምጥም አሁንም የጦር ወሬዎች ከዚህም ከዚያም እየተሰሙ ነው የሚገኙት። ዛሬ ጠዋት ላይ እንኳን በተከሰተ ድርጊት
ሌሊት በቴህራን ፍንዳታዎች እየተሰሙ ነው ተብሏል። በኢራን ዋና ከተማ ቴህራን ከፍተኛ የፍንዳታ ድምፅና የጸረ አየር መቃወሚያዎች ተኩስ እየተሰማ መሆኑን መህር ኒውስ ነው የዘገበው። ጥቃቱም እስራኤል ኢራንን ወደ ድንጋይ ዘመን እንመልሳታለን የሚል ማስፈራሪያ በሰነዘረችም በጥቂት ሰዓታት ውስጥ የተከሰተ ሲሆን ቴህራን በበኩሏ ተመጣጣኝ ምላሽ ለመስጠት መዘጋጀቷን አስታውቃለች። በመጨረሻም ለስለስ ባሉ ዜማዎቿ የምናውቃት ድምፃዊት ኤደን አይሸሹምና በማህበራዊ ሚዲያ ቅጽል ስሙ አንድ ብር በሚል መጠሪያ የሚታወቀው ቲክቶከር በትዳር ሊጣመሩ ነው ተብሏል። ሁለቱ ጥንዶች በህጋዊ መንገድ ጋብቻቸውን ከፈጸሙ በኋላ በቅርቡ ደግሞ ደመቅ ባለ የሰርግ ስነ ስርዓት ተገቢውን በዓል እንደሚያከብሩ ተገልጿል። የጥበብና የማህበራዊ ሚዲያ ተከታዮችም ለጥንዶቹ ያላቸውን የመልካም ምኞት መግለጫ እያስተላለፉ ነው የሚገኙትም። የተወደዳችሁ የግሎባል ኒውስ ተከታታዮቻችን ዜናዎቻችን አበቁ። ተጨማሪ መረጃዎች ይደርሷችሁ ዘንድ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰናይ ጊዜ